እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ባስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያለውን ሸጠ ማለት አንዴ የርሶም ኩሉን ዘባይልውትም ኩሉ ማለት ነው። ራሱን ባዶ አደረገ ማለት ነው። ራሱን ባዶ አድርጎ የሰው ልጅን ለመዋጀት መጣ በትሕትና። ሁሉ ሳለው እግዚአብሔር ነግሰ ስብሐቲሁ ለብሰ የሚባል ጌታ፣ ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው መንጻት እንደሚያስፈልገው ሁሉ እንደ ሰው መንጻት የማያስፈልገው ሲኖር ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። የቁራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች አሳደገችው። እንደ ሰውም ኖረ፣ እንዳለ ሰው ገደሉት። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለኛ የተከፈለ ዋጋ ነው። ውድ ዕንቁ ነን። በየቦታው መስከር፣ በየቦታው መጠጣት፣ በየቦታው መጨፈር፣ በየቦታው መስፈን፣ ዳንኪራ፣ ሰማይን በጡጫ ምድርን በርግጫ በቃኝ አለ ማለት፣ ቂም መያዝ፣ ተንኮለኛነት የራስን ማዳፈን ይባላል። ሌት ተቀን እየበሉ ጾምን መሻር ይሄ ራስን ማዳፈን ነው። እግዚአብሔር ያሳያችሁ። መድኃኔዓለም ልቡናችንን ይመልሰን።